አይውልሽ የኔ ቆንጆ ባንቺና በፍቅረኛሽ መሃል ያለው ልዩነት ምን እንደሆነ ታውቂያለሽ? አንቺ አንድ ሴት ልጅ አንድን ወንድ ልጅ ስታፈቅር ወንድ የተባለ ፍጥረት ሁሉ ነው የሚያስጠላት። በቃ ተወስናና ታምና ነው ማፍቀር የምትፈልገው። ደግሞ አንድ ወንድ ልጅ አንድን ሴት ልጅ ሲያፈቅር በዙሪያሽ ሁሉ ሌላውን ተይው ባንቺ ዙሪያ ሁሉ ያሉ ሴቶች ያምሩታል። በቃ የፈለገ ብታምሪ የፈለገ ቆንጆ ብትሆኚ ወንድ ልጅ አንቺን ይዞ አይኑ መቀላወጥ አይተው። እንደዚሁም በተቃራኒው አንድ ሴት ልጅ አንድ የምትወደውን ፍቅረኛዋን ስታጣ ብቸኝነቷን ነው የምትመርጠው። ወንድ የተባለ ፍጥረት አሁንም በጣም ያስጠላታል። ወንድ ልጅስ ቀድሞ በቃ በማግስቱ ሌላ ተጀናጅኖ ማሳየት ይፈልጋል። ምክንያቱም ወንድ ልጅ ከልቡ አያፈቅርማ። አረ እንደ ወንዶችን ሰብሰብ አድርጎ ማቃጠል ነበረ። ስሚኝማ የኔት አንድ ወንድ ልጅ ወደ ህይወትሽ ሲገባ ሁለት ነገር ፈልጎ ነው። አንደኛ ካንቺ ያየው ጥቅም አለ በቃ ያን እስከሚያገኝ ነው። ሁለተኛ ደግሞ በፍቅር ጠይቆሽ እምቢ ብለሽው እልህ ይዞት ነው የሚሆነው። ምክንያቱም ወንድ ልጅ እልህ እንጂ ፍቅር አያውቅም በፍጹም። አንቺ ደግሞ የመጣሽበት ዓላማ አለ ማሳካት የምትፈልጊው አይደለ? እሱን አሳኪ የኔ ጀግና ሴት ይመችሽ። ወንድ ልጅ የራሱ ጉዳይ። ስሚኝማ የኔት ወንድ ልጅና ብርጭቆ ሁለቱም አንድ ናቸው። የጣላቸውን ሳይሆን ያነሳቸውን ይቆርጣሉ። አንድ ወንድ ልጅ ተጎድቻለሁ ሌላ ሴት ሰብራኛለች ካለሽ እመኝኝ አንቺን ሊቆርጥሽ ነው። ተጠንቀቂ። ይመችሽ የኔት። ስሚኝማ የኔ ቆንጆ ለወንድ ልጅ ማድረግ የሌለብሽ 3 ነገሮች። አንደኛ የራቁት ፎቶ ወይም የራቁት ቪዲዮ በጭራሽ ለወንድ ልጅ እንዳትልቂ። እዩልሽ እንደተዋደዳችሁ እንደተፋቀራችሁ ላዘልቁት ትችላላችሁ። አንድ ቀን መጣላት አለና ለነገው ህይወትሽ ተጽዕኖ ያሳድርብሻል። በጣም ይጎዳሻል። ሌላ ህይወት እንዳትጀምሪ ያደርግሻል። ስለዚህ ለወንድ ልጅ የራቁት ፎቶና የራቁት ቪዲዮ በጭራሽ እንዳትልቂ። ሁለተኛ በፍጹም ብር እንዳትሰጪ። ለወንድ ልጅ ገንዘብሽን እንዳትሰጪ። ብትሰጪ እንኳን የራሱ የሆነ መንገድ አለው። ለምሳሌ ባልሽ ከሆነ ወይም ቤተሰብ ፈቅዶልሽ ከተጋባችሁ ያ ልጅ ካንቺ ጋር ሰርቶ መለወጥ ፍላጎት ካለው ፍቅሩን እንደዛ ከሆነ የጀመራችሁት እሱ ቤት መስራት ፈልጎ የቦታ መግዣ ከሌለው የቦታ ብር ታግዢው ትችያለሽ። ግን እዛ ቦታ ላይ ያንቺ ስም መኖር አለበት። ተካርታው ላይ በባልና በሚስት ተብሎ እዛ ላይ ስምሽ መኖር አለበት። ካልሆነ በስተቀር ለወንድ ልጅ በፍጹም ገንዘብሽን እንዳትሰጪ። ሶስተኛውና ዋነኛው ቤተሰብ ሳይፈቅድልሽ ከገርል ፍሬንድሽ ጋር ወይም ከፍቅረኛሽ ጋር በጭራሽ ግንኙነት እንዳታደርጊ። ለማግኘትም እንዳትሞክሪ። ቤተሰብ ሳይፈቅድልሽ ብትገናኝ እንኳን በኋላ ከሁለት አጉል ነው የምትሆኚው። ወይ ከቤተሰቦችሽ ላትሆኚ ትችያለሽ ወይ ከፍቅረኛሽ ልትጣሊ ትችያለሽ። ፍቅር መሆናችሁን ሳይሆን መጣላትንም አስቢበት። የኔ ጀግናት በርቺልኝ። እወድሻለሁ። ስሚኝማ የኔ ቆንጆ ለወንድ ልጅ መናገር የሌለብሽ ነገር በጭራሽ እንዳትናገሪ። ከፈለገ ለምን ባናቱ አይተከልም፣ አስፈላጊም ከሆነ ለምን ገደል አይገባም። ይሄንን ሁለት ነገር በፍጹም እንዳትናገሪ። አንደኛ ስላለፈው የፍቅር ህይወትሽ ዛሬ ላለው ፍቅረኛሽ በፍጹም እንዳትናገሪ። ወደፊትም ለምታፈቅሪው ፍቅረኛሽ ማለት አሁን የፍቅር ህይወት ከሌለሽ ስታፈቅሪ ስላለፈው የፍቅር ህይወትሽ በጭራሽ እንዳትናገሪ። ምክንያቱም ሊንቅሽ ሊጠላሽ ይችላል። አንቺ በየዋህነት ልትነግሪው ትችያለሽ። ግን በዛን ሰዓት ወንድ ልጅ ደስ የሚል ስሜት አይሰማውም። ስላለፈው የፍቅር ህይወትሽ ስትነግሪው ውስጡ ይጎዳል። በዛን ሰዓት ጥሎሽ ይሄዳል። ስላለፈው የፍቅር ህይወትሽ በጭራሽ እንዳትናገሪ። እኛ ወንዶች ይኸውልሽ የሴት ልጅ የኋላ ታሪክ ለማወቅ እንደምንጥረው ሀብታም ለመሆን ብንጥር እስካሁን ምንም አይነት ድሃ ወንድ የለም ነበር። ሁላችንም ሀብታም እንሆን ነበር። ስለዚህ ከወንድ ልጅ ጋር ተኝተሽ ሊሆን ይችላል፣ ራስሽን መስዋዕትነት አድርገሽ ሊሆን ይችላል። ያንን ነገር በነገሮች ሸፋፍነሽ ለፊ እንጂ ለፍቅረኛሽ እንዳትናገሪ። ሁለተኛ ስላለፈው የህይወት አኗኗርሽ ማለቴ አኗኗርሽ እድገትሽ የሆነ በቃ የሚያስጠላና የሆነ የማያኮራሽ ከሆነ እንዳትናገሪ። በትላንትናው ማንነትሽ ዛሬ ሊጠላሽ ይችላል። የዛሬው ማንነትሽ ሌላ ነው። ትላንት ተምረሽበት አልፈሻል። ግን የሚታየው ያለፈው ታሪክሽ ነው። ይመችሽ የኔ ተወድሻለሁ። ምንኝማ አይኔት ስለ ወንድ ልጅ አንዳንድ ነገር ልንገርሽ እንዳትሸወጂ። ወንድ ልጅ ላንቺ የፍቅር ጥያቄ ማቅረብ ሲፈልግ አንቺን የራሱ ማድረግ ሲፈልግ ላንቺ ልዩ ክብር ልዩ ፍቅር ልዩ ጊዜ አለው። ምክንያቱም አንድ ሰዓት እንኳን ብትኖረው 30 ደቂቃዋን ላንቺ ነው የሚያሳልፈው ቮይስ በማድረግ ቴክስት በመጻፍ። ግን አንቺ የልቤን ሰው አገኘው ጥሩ ሰው አይገኘው አይጎዳኝም ጥሎኛ አይሄድም ብለሽ የፍቅር ጥያቄውን ስትቀበዩ ልክ እንደ እስስት ይቀየርብሻል በማታስቢው ሰዓት። ወንድ ልጅና እስስት አንድ ናቸው። ከዛም ያንን ሁሉ የሚያፈቅርሽ የሚያከብርሽ ልዩ ጊዜ ያለው ሰው
ተቀይሮ ያንቺን ደካማ ጎን ነው የሚፈልገው አንቺን መጉዳት ነው የሚፈልገው አንቺን ማናደድ ነው የሚፈልገው ምክንያቱም ወንድ ልጅ ፍቅር ሳይሆን እልህ ነው ያለበት መጀመሪያም ይቺ ልጅ በፍቅር ማሳመን አለብኝ ብሎ እልህ ስላለበት እንጂ ላንቺ ፍቅር ኖሮት አይደለም በፍጹም እንደዚህ አይነት ወንድ ወደ ወድሽ ሲገባ ተጠንቀቂ ለምን በይ እወድሻለሁ ሲልሽ ምን የወደድከው ለምን ወደድከኝ እንዴት ወደድከኝ በይ እሺ እንዳትሸወጂ የኔት ይመችሽ የኔ ጀግና ጠንካራ ሆኝሽ ለማንም ወንድ እንዳትልፈሰፈሽ ልሽ የኔት ወንድ ልጅ የምትንከባከበውንና እንደ ንጉስ ከፍ አድርጋ ልዩ ቦታና ልዩ ክብር የምትሰጠውን ሴት አይወድም ምክንያቱም ያቺ ሴት ለሱ ትረክስበታለች ራሱን እንደ ተፈላጊ አድርጎ ስለሚቆጥር ያቺ እንደ ንጉስ ከፍ አድርጋ የምትንከባከበው የምታከብረው ሴት ትረክስበታለች ስለዚህ ወንድ ልጅ እንደ ባሪያ ነው አገኘሽኛ ይመችሽ ጋይስ እንደ ሴት ልጅ እኮ ግን የዋህም ሞኝም የለም እኔ በጣም ግርም የሚለኝ ነገር ማለት ነው እምትወደው እምታፈቅረው ወንድ እኮ አይደለም የሚጎዳት ልክ እንደ ቀልድ ብሎ የፍቅር ጥያቄ ጠይቋት አልቀበል ስትለው እልህ ጥግርር አርጎ ይዞት 2 አመት 3 አመት እየተከታተለ አዛስ ያደርጋት ፈጣሪስ ምን ይለኛል የሚወደኝን ሰው አልገፋም ብላ የፍቅር ጥያቄውን ስትቀበለው የዛን ሰዓት ነው ሰብሯት የሚሄደው እንጂ ሴት ልጅ የምትወደው የምታፈቅረው ወንድ አይደለም የሚሰብራት ልክ 2 አመት በዙሪያዋ ባሉ ሰዎች እየሄደ እየተንሿከከ እሷን ሰላም በመንሳት በቃ እሷን ፈጣሪ ያረልቀበለው እንደዚህ የሚወደኝን ለኔ መስዋዕት እየከፈለ ብላ ልክ የፍቅር ጥያቄውን ስትቀበለው ሰብሯት ይሄዳል እኔ እኮ በመክንያት ነው ወንድ ልጅ እልህ እንጂ ፍቅር አያቅም እንደዛ ሲፈታተንሽ በዙሪያሽ አዛስ ያደርግሽ የነበረው እልህ ስላለበት እንጂ አንቺን አፍቅሮሽ አልነበረም አየሽ ወንድ ልጅ የልቡን እስከሚያገኝ ነው ያንጀቱ ከደረሰ በኋላ ያ እልህ የገባበት ነገር የልቡን ካደረሰ በኋላ የኔ እናት ዞር ብሎ ያይሽም አየሽ አንቺ ነው የሚጎዳሽ የምትወጂው የምታፈቅሪው ወንድ ሳይሆን ለፈጣሪ ብለሽ ፍቅሩን የተቀበልሽለት ወንድ ነው ለማንኛውም ተጠንቀቂ ይመችሽ የኔት